የዝራ እናት እኔ ከምወዳት በላይ እሷ አብልጣት ወደኝ ነበር። ታዲያ ያ እኔን ልብ ሰጠኝና ትንሽ ችላ አልኳት። ደግሞ ያ ሁሉ ነገር ትልቅ ዋጋ አስከፈለኝ። እዝራ ግን የኔ ጣን ደርሶ አልፈልግም። እባክሽ ልጄ መቼም ቢሆን እዝራ እንዳትይ። ብቻ አላውቅም ጋሼ። ቀላል እንዳልሆነ አውቃለሁ። ግን ደግሞ ወደድሽም ጠላሽም አንቺና እዝራ ባልና ሚስት ሆናችኋል። መቼም ቢሆን ደግሞ አንዳችሁ ለአንዳችሁ አላችሁ። አንቺ ስትለቂው እሱ ያዝሽ፣ እሱ ደግሞ ሲለቅሽ አንቺ ያሽው። ይሄንን አስቸጋሪ ጊዜ ማለፍ ያለባችሁ። ሜርሲዬ ሌቦች ሲሰርቁ ይስማማሉ፣ ልክ ግን ሊካፈሉ ሲሉ ይጣላሉ ሲባል ሰምተሽ አታውቂ? እስቲ ዝም ብለሽ አስቢው። ምናልባት መነንን ከጨዋታ ውጭ አድርጓት ቢሆንስ? እባክሽ አክስቴ የምትናገሪውን ነገር እያሰብሽ ተናገሪ። አየሽ እኔ አክስትሽ ሁሌም ተጠራጣሪ ነኝ። ለዚህ ነገሮች ሳይበላሹብሽ አንቺም ልክ እንደ አክስትሽ ተጠራጣሪ መሆን አለብሽ እምልሽ። እንደዛ ከሆነማ ነገውን አባቴ የሚደርሰኝን የገንዘብ ድርሻ ስጣይ ማለት አለብን። አይ ሚርትዬ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው። አየሽ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እምልሽ። ሜርሲ እኔን ነው በድፍረት እንዲያወራሽኝ ያለሽው? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ወይ እስኪ ሜርሲ ከትላንትና ጀምሮ ስለ እዝራ ልታወሪ የፈለግሽው ምንድን ነው? እስኪ ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ በቃሽ። እባክህ አባዬ ህመሙ እንዳያገረሽብኝ። በዚህ ነገር ደግሞ አትበሳጭ። አታስመስል እባክህ ውሸታ። እስከ ዛሬ ድረስ አንተ ያባት ጥሩ ልጅ፣ እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆኚው? ወይስ ገና ክሱ ስላላበቃ ወደ እስር ቤት ተወረወራለሁ ብለሽ ፈራሽ? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አረቀህ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው የቤተሰቡ ሀብት ማለት? እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ሲጀመር እኔ ከዚህ በላይ እዚህ መቆየት ፍላጎቱም የለኝም። ቆይ አባዬ ከኔ ማወቅ የምትፈልገው ሚስጥር ምንድን ነው? እባክህ አባዬ ንገረኝ። ምንድነው ከኔ ማወቅ የምትፈልጊው? ምን ተፈጥብኛል? እኔ ምን አውቃለሁ? አንቺ ከይስ ዝም በይ። የዚህ ሴራ ጠንሳሽ አንቺ። አይ አልገደልሻለሁ። አፈኝ ሀብልን እዝራ ያስፈታትና ትክክለኛ እናቷን ትወቅ የምትሉ ቪዲዮውን ላይክ ያደረጋችሁት ብዛታችሁን አሳዩኝ። ብዙዎቻችሁ ለዚህ ቻናል አዳዲስ ናችሁና በዚህ መልኩ አብረን እንቀጥላለን። ክፍል 13 ላይ ምን ይፈጠራሉ፣ ምን ሊሆን ይችላል የሚለውን ነገር በደንብ አድርጌ እንዲያጓጓችሁ እያደረኩኝ እንደዚሁ አቀርብላችኋለሁኝ። ክፍል 13 እየተጫነ ነው። በቅርቡ እናንተ ጋር በኮሚኒቲ ፖስት ሼር ስለማደርግላችሁ እናንተ አክቲቭ መሆናችሁን አትርሱ። እዝራ እንደሚታወቀው በጣም ከብዙ ውጥንቅጥ በኋላ ላይ ሀብል ምንም እንደማታውቅና እዛ እስር ቤት የገባችው ያለ ምንም ጥፋት እንደሆነ ገብቶታል። በምን መልኩ ማስወጣት እንዳለበት አያውቅም። እያንዳንዱ ውጭ ያሉ መረጃዎችን እያሰባሰበ ያለው እሷን ንጹህ እንደሆነች ለማስመስከር ነው። ነገር ግን ያንም በተመሳሳይ ሰዓት ላይ እያደረገ ባለበት ሰዓት ላይ የገዛ እህቱ ደግሞ እሱን እንድትወቅሰውና አሁን እንደዚህ እየጣርክ ያለው እውነት እኔ እህትህን እስር ቤት ለመክተት ነው ወይ ያለችው እሱ እንዲሰማውና ጥፋተኝነት ስሜት እንዳለበት እያሳየችው ትገኛለች። ትክክለኛ እህቱ በዚህ በኩል ጫና እየደረሰባት ያለው በአክስቷ ነው። አክስቷ ሁሉንም ነገሮች እያቀናጀች ያለችው በጣም በተጠንቀቅ ነው። ነገር ግን ምን ያህል አደገኛ እንደሆነች የምታውቀው የገዛ እህቱን በደንብ እየጨቀጨቀች ለሱ ጠላት እንድትሆንለትና እንደውም አሁን ወንድምሽን በዚህ መልኩ ልታያ አይገባም፣ ሌቦች እንኳን ነገሩን እስኪሰርቁና አብረው ስራውን ከሰረቁ በኋላ ሰላም የሚፈጥሩት ያን ጊዜ ብቻ ነው፣ ሰርቀው ሊካፈሉ ግን ሲሉ ይጣላሉ እያለች እሷም ቢሆን ከወንድሟ ጋር ስምምነት በጭራሽ እንደማይሰራ እያሳየቻት ነው። እህቷ ግን ጨካኝ ሆናለች። በዚህ ሁኔታ ላይ የእዝራ እህት ጨካኝ ልትሆን የቻለችው የመጀመሪያውና ዋነኛው ነገር ሀብል ከዛ እስር ቤት መውጣት የምትችለው እሷ እስር ቤት ስትገባ ብቻ ነው።
ነገሩ እንዲህ ነው። ከዚህ በፊት እዝራ የሚወዳትና የሚያፈቅራት ልጅ እንደነበረች ታውቃላችሁ። ያቺ ልጅ እዛ ቤት ውስጥ የገባችው በሌላ ሰው ተመክራ የነሱን ንብረት ወይንም ደግሞ እዝራ አባቱ በቅርብ ሊሞት እንደሆነ ከሰሙ በኋላ አብዛኞቹ ድራማ ለመስራት ወደሱ ቤተሰብ ቀርበዋል። እንዴት መለየት እንዳለበት ከባድ ስለነበረ ያቺ እዛ ቤት የገባችውንና በሰራተኝነት መልኩ ገብታ ልቡን ጠብ ያረገችዋን ልጅ እውነትም እያፈቀራት ይመጣል። በዚህ መሃል ነበረ ታዲያ አክስት ተብየው ወይንም ደግሞ የእዝራ አባት ሚስት ሆና እየሰራች ያለችው ሌላ አረመኔ ሴት እንተዋወቃለን። እዛ ቤት ስትሆን የገዛ ልጄ ነው ብላ ያሳደገቻትን ሀብልን እዛ ቦታ ላይ በግድ እዝራን እንድታገባ ያደርጓታል። ካገባችሁ በኋላ ግን እዝራ በጣም እየተናደደ የነበረው ሳልፈልግሽ ነው ያገባሁት ለአባቴ ሲባል፣ አባቴ በቅርቡ ይሞታል፣ እሱ ሰርግ ማየት ስላለበት ነው ያገባሁሽ፣ አንቺ ግን በዚህ ልክ ከአክስቴ ጋር እንደዚህ ተስማሙብኛላችሁ ብዬ አላስብም፣ ወይንም የእንጀራ እናቱ ጋር። ነገሩ እንዲህ ነው። ልብ ብላችሁ ስሙኝ። እዛ ቤት ውስጥ ሀብል አክት ማድረግ ወይንም ደግሞ ልክ ድራማ መስራት ያለባት እናቷ ሳትሆን በድብቅ ያመጣቻት ሌላ ማታቃት ሴት እንደሆነች አድርጋ ነው። ሀብል ግን የገዛ እናቴ ለምንድነው እንደዚህ የምትጨክንብኝ ብላ ገና ከልጅነቷ ጀምሮ በጣም ጥያቄ ይቀርብለታል። ሀብል ያልተረዳቸው አንድ ነገር አለ። እሷ ያሳደገቻት ከሌላ ቦታ አንስታት እንደነበረና እያሰቃየች ስታሳድጋት ለምን እንደዚህ እናቴ እንደምትጨክንብኝ አላውቅም እያለች አሁን ድረስ በጣም ጥያቄ ፈጥሮባታል። ካደገች በኋላም የማትፈልገውን ሰው በግድ የምታገበው ንብረቱን ሊካፈሉ እንደሆነ እየገባት ለእናቷ ስትል እማትሆነው መስዋዕት የለምና ሀብል እሺ ብላን የተቀበለችው። እዝራ እንኳን እንደዛ ያመናጭቃት። ነገሩ ግን በቆይታ ሁኔታ ላይ እዛ ቤት ውስጥ ሰራተኝነት ተቀጥራ የእዝራን አባት ንብረቶች ለመካፈል ሰፍሰፍ ያለችዋ ልጅ እውነትም ይሄ ነገር ከአቅሜ በላይ ነው እያለችና እዝራ መጎዳት እንደሌለበት እያወቀች ለካ ያንን ድራማ ለመስራት ወደዛ ቤት ውስጥ በገባችበት ጊዜ የምር እዝራን አፍቅራው ነበረ። እንዳጋጣሚ ነገሮች ከቁጥጥር ውጪ ከወጡ በኋላ ግን ከዛ ቤት ለቃ መውጣት ትመርጣለች። ከላዋ ሲያዟት የነበሯትና በግድ እዛ ቤት ውስጥ ገብታ እዝራን በፍቅር ጠብ እንድታደርግ ያደረጓት ሰዎች ይገሏትና ወዲያውኑ የሞቷን ምክንያትና ገደላት የተባለችዋን ደግሞ ሀብልን ምክንያት ያደርጓታል። ሀብል እዛ ቤት ውስጥ ከሷ ጋር አንድ ላይ በነበረችበት ጊዜ ቂም እንዳላቸው በማስመሰል ፖሊሶች ያጠናከሩትን መረጃ እሷ ላይ እንዳለ የሚጠቁምባት ነበረ። እንደዛም ሆኖ ከታሰረች በኋላ እዝራ ነገሩ ይገባውና እሷ እንዳላጠፋች እያወቀ አሁን መረጃ እየፈለገ ያለው እሷን ለማስፈታት ነው። ሌላው ትልቁ ደስ የሚለው ነገር ያኔ በልጅነቷ ጥላት የሄደችው የሀብል እናት ትክክለኛዋ ተገኝታለች። በቅርቡ ከውጪ እንደገባችና ወዲያውኑ አሳደገቻት የተባለችዋን ልጅ አፈላልጋ ካገኘቻት በኋላ ልጇን ማግኘት እንደምትፈልግ ስትጠይቃት ትደነግጣለች። ያኔ በልጅነቷ እያለች በጣም እንዳሰቃየቻት ታውቃለች። ትክክለኛ እናቷን ሀብል የምታገኝ ከሆነ ልትበቀላቱላ እንደምትችል በመፍራት ሌላ ልክ እንደ አብል አክት የምታረግ ወይንም ደግሞ ልክ እንደ ልጇ ሌላ አክት የምታረግ ልጅ እዛው ከጎዳና ላይ ታነሳና ልጅቷን እየመከረቻትና እንዴት አክት ማድረግ እንዳለባት ልክ እንደ ልጇ ከሆነችና አብራት የምትቀጥል ከሆነ ብዙ ገንዘብ ማግኘት እንደምትችል ትነግራታለች። እቺም ጎዳና ላይ ያደገችዋና ያራዳ ልጅ መቼም ቢሆን እንደዚህ አይነት ገንዘብ መጥቶልኝ እምቢ ልል አልችልም ብላ ልክ እንደ ሀብል ሆና አክት ለማድረግ ትስማማለች። ልጅቷም ግን በዚህ ሁኔታ ላይ ነገሩን ሳትስማማበት በፊት ለምን ትክክለኛ የሷ ልጅ ይሄንን ምክንያቷን ለምን እሷ ራሷ ሄዳ አታገኛትም ብላ ብትጠይቅም ግን እሷ ሀብል የምትባለው ልጅ ካደገች በኋላ ሰው ገላ እስር ቤት እንዳለችና ረመኔ እንደሆነች ከነገረቻት በኋላ እሷን አገናኝቼ እናቷ እንዲከፋት አልፈልግም፣ መቼስ ይህን ጉዳይ ታውቂያለሽ፣ ለዘው በማዘን ነው ትላታለች። እውነታው ግን እሷ የደበቀቻቸው ብዙ ሚስጥሮች በዛ ምክንያት ይፈነዱባታል። ገና ከእናትየው ጋር አንድ ቀን በምታሳልፍበት ጊዜ እዝራ ድንገት ሁለቱም በሚነጋገሩበት ሰዓት መጥቶባቸው ነበረ። ያኔ ግን በጣም ስትደነግጥና ሁለቱ ድጋሚ ሌላ ቀን የሚገናኙ ከሆነ ነገሩ ይፈነዳል። ትክክለኛ እናቷ እሷም እንደሆነች ከታወቀባት ማናቸውም ቢሆን እሷን በሕይወት አያኖሯትም። የእዝራ አባት ብዙ ነገሮች እየተበላሹ እንደመጡና እዛ ቤት ውስጥ ቁጥጥር እንደሌላቸው እያወቀ ቢመጣም ራሱን የሚያስጨንቅ ከሆነ እንደሚታመም ይታወቃል።
አሁን ላይ ግን እያንዳንዱ የሚደረጉ እቅዶች ፊት ለፊቱ እንኳን ማንም ሰው ሳያፍር እያደረገው ነው ያለው። መጨረሻ አካባቢ ላይ አይታችኋል። የገዛ ልጁን እንኳን እህቱ እንደዛ ስትወቅሰው የነበረችው ከጀርባዋ አክስትየው መታ በይ በይ እያለቻት እንደሆነ ከሰማ በኋላ የዚህ ሁሉ መፍትሄ ጠንሳሿ አንቺ ነሽ ብሎ አንገቷን ያንቋል። እዝራ ወዲያው ይነሳና ሁለቱን ለመገላገል ቢሞክርም አባቷ የዋዛ ልጅቷን እንደማይለቃት ሲያውቅ እዛ መሃል ላይ ጩኸት ይነሳል። ምን ይታወቃል፣ ቀጣዩ ክፍል ላይ አንቆ በዛው ሊያስቀራት ይችላል። እዝራ በምን መልኩ ሀብልን ሊያስፈታት ይችላል? ክፍል 13 ላይ የመጀመሪያው የሚፈጠረው ነገር ቢኖር ትንሽም መረጃ የሚያገኝ ከሆነ ለምሳሌ በእናቱ በኩል የሚቀርበው ነገር አለ። ትክክለኛ እናቷ እዛ አካባቢ እንደመጣች። ሌላው እህቱ እንኳን ዳርዳር እያለች ነው ለማመን እየሞከረች ያለችው። ካክስትየው ትክክለኛ ጫና እየደረሰባት እንጂ እሷም ቢሆን ነገሩ እንደሰለቻትና ከዛ ቦታ ላይ ዞር ማለት እንደምትፈልግ ይታወቃል። እህትየው ራሷን እንደሞኝ እያየች አክስቷ የምትመክራት ብልጡኝ እያለቻት ያለው እሱ ብቻውን ንብረቱን ሊካፈልብሽ ስለሚፈልግ ነው፣ ወንድምሽ የዋዛ አይደለም እያለች ብትመክራትም እሷ ከድሮውኑ ጀምሮ ግን እሷ ወንድሟ የሆነ እያወቀች እንኳን እናትየው ለይታ እንደምታሰቃያት ይታወቃታል። ያ እንኳን እየደረሰበት እሷ አሁንም ድረስ የዋህና ምንም አይነት ያልተቀየረ ሰው ነው። እናትየው እንደዛ በልጅነቱ ስታሰቃየው እሱን ለተነጌታ እንደዛ ለማድረግ ለምን እንደሞከረች እንኳን አሁን ድረስ አልገባትም። እዝራ ምስኪን ነው። አባቱ ምናልባት ሳይሞት በፊት እሱን ሀብልን አስወጥቶና ትክክለኛ እናቷን አገናኝቶ ደስታ ቤታቸው ሊመለስ ይችላል። አክስትየው ግን የዋዛ እንዳለልችና እጇን አጣጥፋ እንደማትቀመጥ አብዛኞቹ ያውቃሉ። በምን መልኩ ከዛ ቦታ ላይ ልትወጣ ትችላለች? እህቱም ብትሆን ይህን ነገር የብቻዋን ስላደረገችው እያንዳንዳቸው ሰዎች አንዳቸው ብቻ መረጃው ተገኝተውባቸው እውነተኛው ገዳይ ከተያዘ በኋላ ለምሳሌ እህቱ በዛ ምክንያት ተጠርጥራ የምትያዝ ከሆነ እኔ ብቻዬን አልሰራሁትም ብላ አክስቷንም አንድ ላይ ስለምታስይዛት እያንዳንዳቸው በቀላሉ እስር ቤት ይገባሉ። ሀብልም ቢሆን ከልጅነት ጀምሮ እስካሁን ድረስ የደረሰባት ስቃይ ይበቃታል። ከዚህ በኋላ ደስታዋን መካፈል ነው ያለባት። እዝራም እንደዛው ካስወጣት በኋላ ከእስር ቤት በየዋህነቷ በፊት በደረሰባት ስቃይ ከራሱ ሕይወት ጋር ስለሚያመሳስለው በፍቅሯ ጠብ ይላል። አንድ ላይ ይኖራሉ። ይህን የምትመኙ ሰዎች እና እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ካላችሁ አቀራረብ የተመቻችኋና ሁላችሁም በሚባል ደረጃ ለመጀመሪያ ጊዜ ስለሆነ ሀብልን ድራማ በዚህ መልኩ የሰራሁላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንደዚሁ በቀጣዩ ክፍሎችም አሪፍ እያደረኩኝ አንድ ላይ እንቀጥላለን። ይሄ ቪዲዮ ብዙ እይታ ካገኘና ምናልባት ወደፊትም እንደዚሁ ሀብልን ድራማ እየሰራሁላችሁ አንድ ላይ ስለምንቀጥል ጓደኛችሁ ሆናለሁና ኮሜንት ማድረጋችሁንም አትርሱ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ